الباب الآخر من هذا الكتاب نأخذه اليوم إن شاء الله. آخر باب من الحياة الطيبة إلى عنوان كرسول عليه الصلاة والسلام تروك ونجه وتاكو ومجرشا باب إلنا إلى الرفيق الأعلى طلائع التوديع إلى طلائع انجدي يطلع جمعنا بلنال يمسنا بچا قدما ሁኔታዎች ማለት ነው طلائع ማለት طلائع الهجرة كان በፊት አሳልፈናል ረሱል አለይሂ ሰላቱ ሰላም ከመካ ወደ መዲና ሂጅራ ሊሰደቱ አካባቢ የሆነ ቅድመ ዝግጅቶች ነበሩ ቅድመ ሁኔታዎች እነሱን አልፈናል ሊሞቱ አካባቢም ድንገት አይደለም ረሱል አለይሂ ሰላቱ ሰላም ከዚህ ዱንያ የወጡት የተወሰኑ طلائعዎች ወይም ደግሞ ቅድመ ሁኔታዎች ታይተዋል ስለነሱ ሊያስረዱን ነው ሰውየው ረሂመሁላህ ولما تكاملت الدعوه اسلمنا دعوه የተሟላች ጊዜ ይላል እንግዲህ اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا حجه الوداع ላይ 10ኛው አመት መጨረሻ ላይ ዙልሂጃ 9ኛ يوم الجمعه وقوف بعرفه ላይ ያሉ ወርዶባቸዋል ብለናል ስለዚህ በዛ አያት ሳቢያ በሌላም ተሸራኢዎች ሁኔታ የእስልምና ዳዕዋ የተሟሉ ጊዜ ይላል وسيطر الاسلام على الموقف በሁኔታው ላይ እስልምና ተቆጣጣረ ጊዜ ይላል የበላይ የሆነ ጊዜ اخذت طلائع التوديع للحياه والاحياء تطلع من مشاعره صلى الله عليه وسلم وتتضح بعباراته وافعاله እነዚህ እስልምና የበላይ መሆኑና እስልምና የተሟላ መሆኑ ከተረጋገጠና ከተሟላ በኋላ የመሰናበቻ ቅድመ ሁኔታዎች ከረሱሉ አለይሂ ሰላቱ ሰላም ረሱሉ የዱንያን ህይወትና ዱንያ ላይ ያሉን ሰዎች የመሰናበታቸው ቅድመ ሁኔታዎች ጀመሩ ይላል ከረሱሉ አለይሂ ሰላቱ ሰላም ከስሜታቸውና ከአባባላቸው ከተግባራቸው ግልጽ ተሆን ጀመረ ረሱሉ አለይሂ ሰላቱ ሰላም እንደሚሞቱ አላህ Subhanahu Wa Ta'ala ስላሳወቃቸው በአባባልም በስራም ከዛ ዓለም እንደሚለዩ የሚያሳውቁ ነገሮች ረሱሉ አለይሂ ሰላቱ ሰላም ፈጽመዋልም ብለዋልም ይላል አንደኛ من افعاله انه اعتكف في رمضان من السنه العاشره 20 يوما من افعاله صلى الله عليه وسلم ከዚህ ዱንያ እንግዲህ የተጓዙ መሆናቸውን የሚጠቁም ነገር 10ኛው አመት ረመዳን 20 ቀን ነው ኢዕቲካፍ ያደረጉት ይላል የመጀመሪያውን 10 ሳይሆን የመካከለኛውንና የመጨረሻውን 10 ኢዕቲካፍ አድርገዋል ይላል بينما كان لا يعتكف الا 10 ايام فحسب ሌላ አለፉት ረመዳኖች ላይ እንግዲህ 9 ረመዳን ጾመዋል ብለናል 8 ረመዳኖች ላይ ኢዕቲካፍ የሚያደርጉት የመጨረሻ 10 ነበር ይላል እንደ ረመዳን ላይ እንግዲህ 10 ተተው ሸዋል ላይ ኢዕቲካፍ አድርገዋል ብለናል باستثناء ذاك 10 ቀን ብቻ ነበር ኢዕቲካፍ የሚያደርጉት ረሱሉ አለይሂ ሰላቱ ሰላም ሊሞቱ አካባቢ ግን የመጨረሻው ረመዳን ላይ 20 ቀን ኢዕቲካፍ ገብተዋል ይላል ይሄ من طلائع التوديع للحياه والاحياء ከተግባራቸው ማለት ነው وتدارسه جبريل القرآن مرتين جبريل عليه السلام በየረመዳኑ የመጣ ረሱሉን عليه الصلاه والسلام አንድ ጊዜ ብቻ ነበር ቁርአን የሚወርዱት ጅብሪልና ረሱሉ عليه الصلاه والسلام የዚህ 10ኛው አመት ላይ ግን ሁለት ጊዜ ቁርአን አختመዋል ይሄም من طلائع التوديع ይቆጠራል አሉ وقال في حجة الوداع መሰናበቻ ሐጅ ላይ እንዳሳለፍነው ምናሉ إني لا أدري لعلي لا ألقاكم بعد عام هذا بهذا الموقف أبدا إيه እንግዲህ من أقواله أو بعباراته ያሉት ደግሞ ከአባባሎች ደግሞ من طلائع التوديع የሚወሰዱት حجة الوداع ላይ ሰዎችን ምን ብለዋቸዋል ካሁን ከዘንድሮ አመት በኋላ ላላገኛችሁ ይችላል እዚህ ቦታ ላይ ብለው ረሱሉ አለይሂ ሰላቱ ሰላም ተናግረዋል ይሄም የሚጠቁመው ተውዲዕ ያረዱ መሆኑን ነው ይላል وقال وهو عند الجمرة العقبة جمرة العقبة ላይ ያሉ ሚና ምን ብለዋል خذوا عني مناسككم ረሱሉ አለይሂ ሰላቱ ሰላም የሐጅን ስራ ከኔ ያዙ ከኔ ወሰዱ
እኔ እንደሰራሁት ስሩ ብለዋል فلعلي لا احج بعد عام هذا ከዘንድሮ ዓመት በኋላ ላልሐጅ ስለምችል ዘንድሮ ጠንቅቃችሁ የሰራሁትን ስሩ የታውኩትን ተው በማለት ረሱሉ አለይሂ ሰላቱ ወሰለም ተናግረዋል ይላል ሙዓዝን ረዲየላሁ ዐንሁ ወደ የመን ሲልኳቸው ምን እንዳሏቸው አሳልፈናል ዱር ኪታብ በቅርቡ ላታገኘኝ ትችላለህ ከየመን ስትመለስ በመስጊድና በቀብሬ ልታልፍ ትችላለህ ብለዋቸዋል ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ወደ የመን ሲልኳቸው فبكى معاذ رضي الله عنه وفعلا رسول عليه الصلاه والسلام ወደ አኺራ ከሄዱ በኋላ ነው ሙዓዝ ወደ መዲና የተመለሱት ብለን አሳልፈናል ስለዚህ እነዚህ ሁሉ ከምን ይወሰዳሉ من طلائع التوديع للحياه والاحياء وانزلت عليه سوره النصر اذا جاء نصر الله سوره النصر برسول الله الله ያወረዳት في اوسط ايام التشريق ايام التشريق መካከለኛው ላይ ነው ብለናል ትላንት ማሳልፈናል فعرف انه الوداع وانه نعيت اليه نفسه رسول عليه الصلاه والسلام اذا جاء نصر الله ሲወርድላቸው መሰናበት መሆኑንና ነፍሳቸው ወደ ራሳቸው ነዕይ የተደረገች እዚህ ዱንያ ላይ የመቆየት ሁኔታ የተገባደደና ወደ መጨረሻው እየደረሰ ነው እንግዲህ اذا جاء نصر الله الفتح ከወረደችላቸው በኋላ በጣም استغفار ያረጉ ነበር ይላሉ አይሻ ስለ ረሱሉ አለይሂ ሰላቱ ሰላም ሲያብራሩ ሶላትም ላይ سبحانك اللهم ربنا وبحمدك اللهم اغفر لي ሩኩዕና ስጁድ ላይ ያበዛሉ ተቀምጠውም እንደኛ እንደዚህ ተቀምጦ ያ ሸባብ ዱዓኡል መጅሊስ ይባላል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك ይባላል አንድ ቦታ ተቀምጠህ የተወሰነ ልትነሳ ስትል ከፋረቱል መጅሊስ በመባል ይታወቃል ይሄዱ አይደረግ ረሱሉ አለይሂ ሰላቱ ሰላም ሱረቱን ነስር ከወረደላቸው በኋላ ይሄንን ያበዙ ነበር ስለዚህ ሱረቱን ነስር ነዕይ መሆኑንም ተረድተውታል ይላል ስለዚህ طلائع التوديع ማለት አሁን የተጠቀሱትና ሌላ ቦታ የተጠቀሱም ብዙ አሉ وفي اوائل صفر سنه 11 خرج النبي صلى الله عليه وسلم الى احد አሁን ደግሞ ከፊዕላቸው من طلائع التوديع ከስራቸው وصفر 11ኛው ዓመት ላይ ኡሁድ ወደሚባል ተራራ ሄዱ ረሱሉ አለይሂ ሰላቱ ሰላም ከመዲና ወጥተው ወደ ኡሁድ ሄዱ ይላል እንግዲህ ሸማልየል መዲና ይገኛል ይላሉ ይሄ ኡሁድ የሚባለው ተራራ ያው የታወቀው ዘመቻ የተካሄደበት ተራራ فصلى على الشهداء كالمودع للأحياء والأموات እንደ መሰናበት ላሉትም ለሞቱትም የመሰናበት አይነት ዱዓና استغفار አድርገው ለሹሃዳዎች መተዋል ረሱሉ አለይሂ ሰላቱ ሰላም ይላል ثم انصرف الى المنبر እዛ ሹሃዳው ኡሁድ ላይ ሄደው استغفارና ዱዓ ካረጉ በኋላ ወደ መስጊዳቸው መተው ወደ ሚንበራቸው ተመለሱ ይላል فقال ወደ ሚንበሩ ከወጡ በኋላ ምን አሉ اني فرط لكم እኔ ለናንተ ተቀዳሚ ነኝ ቀድማችኋለሁ አሉ ረሱሉ አለይሂ ሰላቱ ወሰለም እንግዲህ በሌላ ሐዲስ ረሱሉ አለይሂ ሰላቱ ወሰለም እንደሚናገሩት አንድ ኡማ አላህ ኸይር ሲሻላት ይላል ነብዩ ቀድሞ ይሞትላታል ሸፋዓ ለመሆን እዛ የውመል ቂያማ ቀድሞ ይሞታል መጥፎ ከሻላት ደግሞ ከሻባት ነብዩ በእሳቸው መሃል ያለ ኡመቶች መሃል ያለ አዛብ ይወርድባታል አሉ እንዳለፉት ኡመሞች ማለት ነው ስለዚህ ረሱሉ አለይሂ ሰላቱ ወሰለም ቀድሞ መሞታቸው ትልቅ ከባድ ሙሲባ ነው ብዙ ሱሐቦች አብዛኛዎቹ አልሰደቁም ነበር ብለናል ምንድነው ዑመር ረዲየላሁ ዐንሁ ሙሲባው ትልቅ ከመሆኑ የተነሳ ረሱሉም አለይሂ ሰላቱ ወሰለም ሙሲባ ያጋጠመው ሰው በእኔ ይሳበር ይላሉ ከረሱሉ አለይሂ ሰላቱ ወሰለም በላይ የለም ማንም ሊኖርም አይችል እናት ሊሞትብህ አባት ባለቤት ልጅ ረሱሉ አለይሂ ሰላቱ ወሰለም መሞታቸውን ከዱንያ መለየታቸውን ታስታውስና ትሷበራለህ طيب ስለዚህ ፈረጥ ነኝ ማለት ቀድማችኋለሁ ማለት ነው وانا شهيد عليكم መስክርላችኋለሁ አሉ ወይ መስክርባችኋለሁ واني والله لا انظر الى حوض الان ረሱሉ አለይሂ ሰላቱ ወሰለም ምን ይላሉ አሁን ከዚህ ሚንበር ላይ ሆኜ ሐውዘን ያየሁት ነው አሉ الحافظ ابن حجر رحمه الله عندما يوجه هذا الحديث ويفسر ويشرح هو على ظاهره
كأنه كشف له من موضعه ይላል እዛ አሉበት ቦታ ሆኖ አላህ ያሳያቸዋል አሳይቷቸው ነው እያየሁ ነው ማለታቸው على ظاهره ነው ብለዋል طيب وإني أعطيت مفاتح خزائن الأرض أو مفاتح الأرض الله سبحانه وتعالى لني የመሬት مفتاحዎች በሙሉ ሰጥቶኛል ወይ የመሬት ድልቦችን መክፈቻ ሰጥቶኛል ዲኔ እዛ ይደርሳል ብለው ረሱሉ አለይሂ ሰላቱ ወሰለም ተናግረዋል ያው في زمن الخلفاء ደረሰ ብለን وإني والله ما أخاف عليكم أن تشركوا بعدي ረሱሉ አለይሂ ሰላቱ ወሰለም አሁንም በማስከተል ምን ይላሉ ከኔ በኋላ ሽርክ ታረጋላችሁ ብዬ አልፈራም አጠቃላይ ሽርክ እናንተ ውስጥ አይገባም ነው አንዳንዶች እንኳን ያሻርካሉ ቢባል ولكني أخاف عليكم أن تنافسوا فيها أن تتنافسوا إحدى التائن تتل إنهم مفراو እናንተ ላይ በዱንያ ላይ ሙናፈሳ ታረጋላችሁ ብዬ ነው መፈራው ያለፉት ሰዎች ሙናፈሳ እንዳረጉት ሁሉ እናንተም በዱንያ ላይ ውድድር ያጠፋችኋል ብዬ ፈራለሁ አሉ ረሱሉ አለይሂ ሰላቱ ወሰለም በዱንያ ላይ ውድድር ታካሂዱና ፈቱህሊከኩም ከማ አህለከትሁም ይላሉ ረሱሉ አለይሂ ሰላቱ ወሰለም ስለዚህ ዱንያ ላቡደ منها ዱንያ ታስፈልጋለች ለዛቷ አትጣላም لكن التنافس فيها والاستكثار منها لا ينبغي لانه كدين ስለሚያሻግል قدر الحاجان ይዞ ሰውየው ዲኑን ጠበቅ ማረግ ያስፈልጋል ነው ስለዚህ ያንን ረሱሉ አለይሂ ሰላቱ ወሰለም ተናገሩ ይላል ሐዲሱ ሙተፈቅ አለይሂ ነው ካሉ በኋላ ቡኻሪ ረቅም الحديث 1344ኛ ሐዲስ ነው ይላል ሌሎችም ብዙ አርቃሞች አምጥተዋል ሙስሊም ላይ 2296ኛ ሐዲስ ይገኛል ይሄ ይላል እንግዲህ ሶሂሃን ካለ በተባለው ቁጥር ማየት ይቻላል ሙተፈቅ አለይሂ የሆነ ሐዲስ ነው ማለት ነው ሌላው وخرج ليله في منتصفها الى البقيع አንድ ቀን ደግሞ ሌሊት ላይ ሌሊቱ ግማሽ ሲሆን በቂዕ ወደሚባለው ቦታ ሄዱ ረሱሉ ከቤት ወጥተው ሄዱ ይላል በቂዕ ማለት መቃብሩ اهل المدينه በቂዑ الغرقد ይባላል بالاضافه እንግዲህ غرقد የሚባል ዛፍ አይነት እዛ ይበዛ ነበር ወደሱ ተጠግቶ በቂዑ الغرقد አሁን ዛፉን ባይኖር ያው ስሙ አለ فاستغفر لهم እዛ እንግዲህ የተቀበሩ ሱሐቦች ብዙ አሉ ወደነሱ ሄደው استغفار አላህን ማርታ ጠየቁላቸው وقال السلام عليكم يا اهل المقابر ሰላም አሏቸው እናንተ የመቃብር ባለቤቶች السلام عليكم አሉ ليهن لكم ما اصبحتم فيه مما اصبح الناس فيه ረሱሉ አለይሂ ሰላቱ ወሰለም እናንተ ያላችሁበት ሁኔታ ያስደስታችሁ ሰው ካለበት ሁኔታ የናንተ ሁኔታ ይሻላል በዛ ሰዓት ነው እንግዲህ ረሱሉ አለይሂ ሰላቱ ወሰለም በህይወት ይያሉ ደፊት የሚመጣውን ፊተን አላህ ስላሳወቃቸው ዱንያ ላይ ያሉት ሰዎች ከሚደሰቱ እናንተ ያላችሁበት ሁኔታችሁ ያስደስታችሁ አሉ أقبلت الفتن كقطع الليل المظلم فتناዎች ሙከራዎች መጡ ይላሉ ረሱሉ አለይሂ ሰላቱ ወሰለም ልክ ጨለማማ እንደሆነ ሌሊት ቁራጭ ሆነው መጡ ይላሉ يتبع آخرها أولها የመጨረሻው ፊትና የመጀመሪያውን ይከተላል والآخرة شر من الأولى መጀመሪያ ከሚመጡ ፊተኖች ወደ ኋላ የሚመጡት በጣም መጥፎዎች ናቸው አሉ وبشرهم قائلا نزان بقيع الغرقد የተቀበሩትን ምን አሏቸው ኢና ቢኩም ለላሂቁና እኛም ሁላችንም ወደናንተ ተጠጊዎችና መጪዎች ነን ብለው ረሱሉ አለይሂ ሰላቱ ወሰለም ተናገሩ ይላል ስለዚህ ፊተኖች እንግዲህ من مقتل عمر رضي الله عنه حديث حذيفة ብዙ ጊዜ ያሳልፈናል حذيفة ሰለፊተን ብዙ ተخصص አላቸው ያሐፈዙት ብዙ አሐዲሶች አሏቸው عمر رضي الله عنه ጠይቀው ሱሐቦችን ከለታት አንድ ቀን من يحفظ منكم حديث الفتن ብለው حذيفة رضي الله عنه በግልጽ ነግረዋቸዋል ከዛ ዑመር ከተገደሉ በኋላ እንግዲህ ፊተኖች በዙ በተለይ ዑስማን رضي الله عنه ሲገደሉ ደግሞ ጨመረ وإلى الآن الباب لم يغلق ስለዚህ ረሱሉ አለይሂ ሰላቱ ወሰለም ይሄን ሁሉ ማለታቸው ዱንያ ላይ ያለው ህይወታቸው የቀለለና ያነሰ መሆኑን ይመራናል ይልና
بداية المرض إلى إمامو اندت اندجمراتشو رسول عليه الصلاة والسلام مرض الموت بندت عينة اندجمرة متش اندجمرة سويو دقمو ليسردن وفي اليوم الثامن أو 29 من شهر صفر سنة 11 من الهجرة بدي هيا زتنኛ ቀን ወይ ደግሞ 28ኛ ቀን صفر ከሚባለው ወር صفر እንግዲህ ሁለተኛው ወር ነው በአረበኛ وكان يوم الاثنين ቀኑ የሰኞ ቀን ነበር ይላል እንግዲህ على اختلاف الروايتين صفر 28 ነው የሚሉ አሉ صفر 29 ነው የሚሉ አሉ ቀኑ እሁድ ሰኞ ነው አሉ شهد رسول الله صلى الله عليه وسلم جنازة في البقيع قدم ያልነው በቂዕ እንግዲህ የመቃብሩ አካባቢ ነው ብለናል እዛ አካባቢ የሞተ ሱሐቢ ስለነበረ በቂዕ ላይ ሶላተል ጀናዛ ተሳተፉና ሰገዱ ሞተው ሰውዬ ላይ ይላል فلما رجع ሲመለሱ ይላል وهو في الطريق መንገድ ላይ ያሉ መዲና ከመድረሳቸው በፊት اخذه صداع في رأسه ራሳቸውን ራስ ምታት ያዛቸው ራሳቸውን አመማቸው ይላል ህመሙ ሲጀምር واتقدت الحرارة ሙቀቱ በጣም ጨመረ ጋለ ይላል حتى انهم اي الصحابه كانوا يجدون ثورتها ثورة الحرارة የሙቀቱን እንፋሎት ያገኙ ነበር ይላል فوق العصابة التي تعصب بها رأسه ድራሳቸውን ጫማቸው ወነሚያስሩበት ጨርቅ አላቸው ከዛ ከጨርቁ በላይ የሙቀቷን እንፋሎት ሱሐቦች ያገኙት ነበር ይላል ሙቀቱ በጣም ከመብዛቱ የተነሳ እንግዲህ الرسل رسول عليه الصلاه والسلام በሐዲሳቸው እንዳስቀመጡት ሶሂህ ሐዲሳቸው ላይ أشد الناس بلاء الأنبياء በበላእ በኩል በጣም በላእ የሚበዛባቸውና ሙከራ አልአንቢያ ናቸው ብለዋል ከዛ በኋላ እንግዲህ ሰው እንደ ኢማኑ እነሱን የተከተለም እንደዛው ሙሲባው ይበዛል ህመምም ሆነ ሌላም ነገር ስለዚህ በጣም ነበር ለታት አንድ ቀን ረሱሉ አለይሂ ሰላቱ ሰላም ህማ ይዟቸው በጣም ሰውነታቸው ብሎ አብዱላህ ኢብኑ መስዑድ ገቡ ጠየቋቸው انك تعاك كما يعاك الرجلان ሁለት ሰው ህመም ነው ሰው ላይ ያለው ይሄ ደግሞ የሚሆነው የርሰው አጅረው በጣም ሙዳዓፍ ስለሆነ ነው አሏቸው ወሰደቀ ذلك ረሱሉላህ ሰለላሁ ዐለይሂ ወሰለም ስለዚህ አንዳንድ ሰዎች ነብያቶች ይታመማሉ ግን ህመማቸው ቀለል ያለ ህመም ነው የሚሉ አሉ ረሱሎችንና አንቢያዎችን አከበርን መስሏቸው ይሄ ሐቅን ይخالفا من غير نقص كخفيف المرض ላሉ ትክክል አይደለም ረሱሉ አለይሂ ሰላቱ ወሰለም አዩብንም ቂሷ ብንከተል ቁርአን ላይ በጣም ትልቅ በሽታ እንደያዛቸው ቁርአን ይናገራል እንደሰበሩም እና ወጀድናሁ ሳቢረን ኒዕመል አብድ ስለዚህ አንቢያዎች ሙከራ ይበዛባቸዋል አሁንም ረሱሉ አለይሂ ሰላቱ ወሰለም ከዛ መካከል የአይነት በሽታ እንትን ሱዳዕ ያዛቸው ይላል وقد صلى النبي صلى الله عليه وسلم بالناس وهو مريض 11 يوما رسول عليه الصلاه والسلام ታመው ያለ 11 ቀን ሷሃቦቻቸውን አሰግደዋል ይላል وجميع ايام المرض رسول عليه الصلاه والسلام የታመሙባቸው ቀናቶች ቁጥር በሙሉ ይላል كانت 13 او 14 يوما በሙሉ ከመታመም ጀምረው እስከሚሞቱ ድረስ የታመሙባቸው ቀናቶች ወይ 14 ወይ 13 ናቸው ይላል ስለዚህ ረሱሉ አለይሂ ሰላቱ ሰላም ከ13 እና ከ14 ቀን ስንቱን ቀን አስግደዋል 11ን ቀን አልቀሩም ያመማቸው የመጡ ያሰግዳሉ ይሄ እንግዲህ ሶላቱል ጀማዓ ምን አይነት አህሚያ እንዳለው አብዱላህ ኢብኑ መስዑድም በሌላ ሐዲስ ተናግረዋል እኛ ሱሐቦች አሉ ጀማዓ ላይ ታመን እንኳን አንቀርም ነበር ታመን ራሱ የታመመ ሰው ያሸባብ ሩህሳሉ መቅረት ይችላል ግን መጣለው ካለ ይችላል መምጣት ሰውየው ታሞ መሄድ አቅቶት ከዚህ ከግራና ከቀኝ ትካሻው ገብተው አምጥተው ሶፍ ላይ ያስገቡት ነበር በእኛ ሰዓት እኛ ባለንበት በረሱሉ አለይሂ ሰላቱ ሰላምና በሷሃቦች ጊዜ ከሶላተል ጀማዓ የሚخلፈው ሙናፊቅ ሆኖ ኒፋቁ ግልጽ የሆነ ሰውዬ ነው ይላል አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ስለዚህ እሳቸውም የታመሙ 11 ቀኑን አሰግደዋል ይላል الاسبوع الاخير የመጨረሻው ሳምንት ይላል
وثقل برسول الله صلى الله عليه وسلم المرض برسول الله صلى الله عليه وسلم هممو ጨመረባቸው ከበደ ይላል فجعل يسأل أزواجه رسول الله عليه الصلاة والسلام እንደሚታወቀው እንግዲህ 9 ባለቤቶች አሏቸው ይጠይቁ ጀመረ ባለቤቶቻቸውን ይጠይቁ ጀመረ አይነ አና غدا አይነ አና غدا ነገኔ የት ነው ወረፋዬ ማን ቤት ነው መሆነው ነገ ይያሉ መጠየቅ ጀመሩ እንግዲህ የአይሻን ቤት የአይሻን ወረፋ ረዲየላሁ عنها ፈልገው ነው كانت احب نسائه ففهمنا مراده ازواج النبي صلى الله عليه وسلم رضي الله عنهن زكيات ናቸው እንግዲህ የረሱሉን عليه الصلاه والسلام ፍላጎታቸውን ተረዱ فاذن له يكون حيث شاء ፍላጎታቸውን ስለተረዱ እኛ ፈቅደናል ደስ የሚለውት ቦታ መታመም ይችላሉ ብለው ፍቃድ ለገሱ የረሱሉ عليه الصلاه والسلام ባለቤቶች فانتقل الى بيت عائشه ይሄን ፍቃድ ካገኙ በኋላ ወደ አይሻ ቤት ሄዱ ይላል እንቲቃል ማለት ከአንድ ቦታ ወደ አንድ ቦታ መልቀቅ ማለት ነው መሸጋገር يمشي بين الفضل بن عباس وعلي بن ابي طالب ያው እንግዲህ በጣም ታመው ስለሆነ መሄድ አይችሉም ከዛች አንዲቱ ባለቤታቸው ቤት ወደ አይሻ ቤት ሲሄዱ الفضل بن العباس ያጎታቸው ልጅ ነው የአብዱላህ ኢብኑ አባስ ወንድም ታላቅ ወንድማቸው እሳቸውና አሊ ኢብኑ አቢ ጣሊብ በአንደኛው በግራ አንደኛው በቀኝ ገብቶ ያገዟቸው ወደ አይሻ ቤት ሄዱ ይላል عاصبا راسه ይህ ሲሆን ራሳቸውን አስረው ነበር ማለት ነው ስለዚህ ራስም ካመመህ ራስ ምታት ራስህን ብታስር ችግር የለው በተለይ ደወራን የሚያመጣብህ ከሆነ አንዳንድ ሰው ራሱን ሲያመው የማዞር ባህሪ ያለው ሲያስረው ትንሽ ይቀልለታል ብታስረው ችግር የለውም عصب رسول الله صلى الله عليه وسلم راسه تخط قدماه እግሮቻቸው الشريفتان ማንሳት አቅቷቸው እግራቸውን እንኳን በመሬት ላይ መስመር ያወጡ እየገተቱ እግራቸውን ማለት ነው ሰዎች በእግራና በቀኝ ተሸክመዋቸው ሰለላሁ ዐለይሂ ወሰለም ወደ አይሻ ቤት ገቡ ይላል حتى دخل بيتها አይሻ ቤት እስከሚገቡ ድረስ በዛ አይነት መልኩ ሄዱ فقضى عندها اخر اسبوع من حياته ከህይወታቸው የመጨረሻውን ሳምንት አይሻ ቤት ነው የፈጸሙትና ያሳለፉት ይላል وكانت عائشة تقرأ بالمعوذات والأدعية التي حفظتها من رسول الله صلى الله عليه وسلم ايه ما يسفل قالوا الرقية الشرعية سنتنيا مراس رسول الله عليه الصلاة والسلام قل والله هدي يقرأ قل أعوذ برب الفلك يقرأ قل أعوذ برب الناس يقرأ ሌሎችም የሚቀርዋሉ እነሱን ቀርተ ትፍትላለህ ራስህ ላይ እጅህ ላይ ከዛ ከራስህ ጀምሮ የምትችለውን ከሰውነት ታብሳለህ 3 ጊዜ ተሰራ ሲያምህም እንደዚህ الافضل ራሱ ሰውየው የታመመው ራሱን ሩቅያ ማድረጉ አፍضلሱ ነው ብላ ስለዚህ ረሱሉ አለይሂ ሰላቱ ሰላም ይሄን ያረጉ ስለነበር ስለሚያውቁ አይሻ አሁን ስለተረቱ አይሻ ረዲየላሁ عنها قل الله احد قل اعوذ برب الفلق قل اعوذ برب الناس ይቀሩና ሌሎችም ረሱሉ አለይሂ ሰላቱ ሰላም ያስሐፈዟት አድዒያዎች ስላሉ እነሱን ትቀራና فكانت تنفث على نفسه እሷ እንግዲህ ትቀራለች እሳቸው ራሱ እጅ ላይ አይደለም ትፍምትለው ረሱሉ አለይሂ ሰላቱ ሰላም እጅ ላይ ትፍስልና وتمسحه بيده رجاء البركه እንግዲህ ከነጅ የረሱሉ አለይሂ ሰላቱ ሰላም እጅ ይበልጣል ትልና እሳቸው እጅ ላይ ቀርታ ትፍ ብላ በእሳቸው እጅ እሳቸው ነው ታብሳቸዋል ስለዚህ تعليم ያስፈልጋል خاصه الاهل الزوجه القرينه التي تعيش جنبك በተቻለ መጠን ማስተማር ባይማሩ ኑሮ አይሻ ረዲየላሁ ዐንሃ ማረጋ አይችሉም ስለዚህ አንተ ሰውነህ ሳናሃል ልስራሳት ትችላለህ ታስታውሳለህ فالصالحات قانتات حافظات للغيب بما حفظ الله ስለዚህ የነ ያረጉ ነበር አይሻ ረዲየላሁ ዐንሃ ይላል قبل الوفاه ب5 ايام አሁን الاسبوع الاخير ብለናል 5 ቀን ሲቀረው እንግዲህ ሰኞ ቀን ነው የሞቱት እንላለን ሮብ ቀን ማለት ነው ሮብ ቀን የተከሰተውን ከመሞታቸው በፊት ከ5 ቀን በፊት ይላል ويوم الاربعاء قبل 5 ايام من الوفاه اتقدت حراره العله في يديه ሮብ ቀን ለመሞት 5 ቀን ሲቀራቸው አሁንም እንደገና ሐራራው ጨመረ ይላል
የበሽታው ሙቀት في بدنه ሰውነታቸው ላይ ጨመረ فاشتد به الوجع وغمي رسول الله عليه الصلاه والسلام እንግዲህ በሽታው ጨመረባቸውና ያው እንደወደቁ ይላል እንግዲህ ኢግማዕ جائز على الانبياء الجنون غير جائز መፈርቃቸውን ዑለሞች ተናግረዋል ስለዚህ ያው በሽታው በጣም ወርቆባቸው ኢግማዕ የሚባል በሽታ ያዛ እንትን ጣላቸው ይላል እንሸፈናት فقال هريقوا علي 7 قرب من ابار شتى حتى اخرج الى الناس صلى الله عليه وسلم من ሊሞቱ 5 ቀን ሲቀር ይሄ አይነት በሽታ በጣም ሲበረታባቸው 7 ቀርበታዎች ቀርበታ እንግዲህ ከቆዳ የሚሰራ ነው ብለናል ሲልቻ ይሉታል የውሃ መያዣም ይሆናል የቅቤ ማርም ይሆናል እህልም ይይዙበታል አልሙሂም ይሄ ቂረብ የሚባለው የውሃ ሲሆን 7 ቂረቦች ከተለያዩ ውሃ ጉድጓዶች ይሞሉና እነሱን አፍሰሱብኛል በላይ ላይ ይደፋሉ እንግዲህ 7 ቁጥር ብዙ ኸሳኢሶች አሉት ይላሉ እንግዲህ ብንቆጥር 7 ነገሮች ብዙ ናቸው የሳምንቱ ቀን 7 ነው ሰማይም 7 ነው መሬትም 7 ነው ሌሎችም ብዙ 7ቶች አሉ ስለዚህ 7 ትንሽ ኸሳኢስ አለው ስለሱ የተጻፉም ኩቱቦች ይኖራሉ አልሙሂም ረሱሉ አለይሂ ሰላቱ ወሰለም 7 ቂረብ ይደፋብኛል ለምን ቀለል ስለሚል እንግዲህ በተለይ ሙቀት ያዘው ሰው ውሃ ቀዝቃዛ ውሃ ሲደፉበት ቀለል ይለዋል ቀለል ይለኝና ወደ መስጊድ ወደ ሰዎች እንደወጣ ነው የሚሉት حتى اخرج الى الناس فاعهد اليهم ወደ ሰዎች ወጥቼ ወደ መስጊድ አህድ ወሲያ አመላቸው ነገር አለኝና ያንን እንዳረግ 7 ቀርበታ ውሃ ድፉብኝ አሉ فاقعدوه في مخضب رسولنا عليه الصلاه والسلام مخضب ላይ ያስቀመጧቸው مخضب ማለት አሁን እኛ ሳፋ የምንለው ማለት ነው የልብስ ማጠቢያ ዕቃ مخضب ይባላል ሚርከን ይባላል ብዙ ስሞች አሉ وصبوا عليه الماء ያን የተባለውን ውሃም እዛ ሚርከን ላይ ያስቀምጠው مخضب ላይ ውሃ አፈሰሱባቸው ይላል حتى طفق يقول حسبكم حسبكم رسول الله عليه الصلاه والسلام በቃችሁ እስከሚሉ ድረስ ውሃ ደፉባቸው ይላል وعند ذلك احس بخفه يا ውሃ ሲጨመርባቸውና ሲደፋባቸው ቀለል አላቸውና ሰውነታቸው በጣም አሟቸው የነበረውና ደክሟቸው የነበረው ቅለት አገኙ ይላል فدخل المسجد متعطفا ملحفه على منكبيه አሁን መስጊድ ነበው ይገቡ የሆነ ሚልሐፋ እንዳንሶላ ወይም እንደፎጣ ያለ ነገር አጣፍተው ሙተዓጢፍ ማለት እንደዛ አጣፍተው መስጊድ ገቡ ይላል ተካሻቸው ላይ እንደ ኩታ ነገር አጣፍተው قد عصب راسه بعصابه دسمه ራሳቸውን አሁንም ወዛም በሆነች ጨርቅ ራሳቸውን አስረው ይላል حتى جلس على المنبر እንደዛ ሆነው ሚንበር ላይ ተቀመጡ ይላል وكان آخر مجلس جلسه መጨረሻ የተቀመጡት ሚንበር ላይ ይሄን ቀን ሮብ ቀን ነበር ሊሞቱ 5 ቀን ሲቀራቸው ይላል فحمد الله واثنى عليه አላህን አመሰገኑ አላህን አወደሱ እንግዲህ የኹጥባቸው መጀመሪያ ይሄ ነው ሱነቱ ረሱል ሰለላሁ ዐለይሂ ወሰለም في خطبه አላህን ያመሰግናሉ ان الحمد لله نحمده ونستعينه ونستغفره او غيرها ሌሎችም ይላሉ ግን በአብዛኝ ኹጥባቸውን استفتاح የሚያደርጉት ረሱሉ ዐለይሂ ሰላቱ ወሰለም بحمد الله والثناء عليه والشهاده له بالوحدانيه والشهاده لنفسه بالرساله የረሱሉ ዐለይሂ ሰላቱ ወሰለም معظم خطبه በዘና የሚጀምሩት እንደዛው እንደተለመደው አላህን አመሰገኑና አወደሱት ይላል ثم قال ايها الناس الي ወደኔኑ ማለት ነው الي ማለት ወደኔኑ تعالوا እንደማለት فثابوا اليه ሱሐቦች ወደ ረሱሉ ዐለይሂ ሰላቱ ወሰለም መጡ ጻበ ማለት አስሉ ረጃ ማለት ነው አሁን ግን በፍጥነት ወደ ረሱሉ ዐለይሂ ሰላቱ ወሰለም ተከማቹ ሱሐቦች ሪድዋኑላሂ ዐለይሂ فقال فيما قال እንግዲህ ብዙ ያሉት ነገር አለ ካሉት መካከል ምን አሉ لعنቱላሂ على اليهود والنصارى ያላህ እርግማት በአይሁድና በነሳራዎች ላይ ይውረድ ብለው ይሁድና ነሳራዎችን ተራገሙ ረሱሉ ዐለይሂ ሰላቱ ወሰለም የተገባቸው ለምንድነው ተخذوا قبور انبيائهم مساجد የነብያቶቻቸውን ቀብር መስጊድ አድርገው ይዘዋልና በዚህ የተነሳ አላህ
ይርገማቸው ወይም ረገማቸው ብለው ኢኽባር ነው ይላሉ አንዳንዶቹ ዱዓ ነው ዱዓ አለይሂም ከሆነም ረሱሉ አለይሂ ሰላቱ ወሰላም የረገሙት ሰው ይደርስበታል ተረግመዋል ብለው ያወሩም ከሆነ ረሱሉ አለይሂ ሰላቱ ወሰላም አስደቁ المخلوقين ስለዚህ ሁለቱም ቢሆን ያው እነሱ እንደተረገሙ እየተናገሩ ነው ቢባልም ያው وفي روايه او لعنه الله በሚል ነው የተዘገበው በሌላ ሪዋያ ደግሞ قاتل الله اليهود والنصارى اتخذوا قبور انبيائهم مساجد قاتل الله قاتل الله ማለት لعنهم الله ማለት ነው ብለው ይፈስራሉ الامام البخاري في صحيح الحديث ያብራሩ ስለዚህ ቁቲላ الخراصون لعنوا ማለት ነው ብለው ይፈስራሉ ወይም ቀተለሁም ብለውም ሌሎች ይፈስራሉ አንድ ነው ከዛ አስከተለው ምን አሉ وقال لا تتخذوا قبري وثنا يعبد የኔን ቀብር የምታመልኩት ወይ የሚመለክ ጣዖት አርጋችሁ እንዳትይዙት ብለው ረሱሉ አለይሂ ሰላቱ ወሰለም አስጠነቀቁ ይላል መረዶ ለመውታቸው ላይ ከዛ በኋላ وعرض نفسه للقصاص ረሱሉ አለይሂ ሰላቱ ወሰለም ራሳቸውን ለቂሳስ አቀረቡ ነው የሚለው ይሄው እንግዲህ እኔ አጀሌ ቀርቧል ያያችሁት ነው የዘለምኩት ሰው ካለ ይምጣና ቂሳስ ይሞላ ነው የሚሉት እንደዚህ የሚል ሰው ያሸባብ አይገኝ እንደውም ይሸሸጋሉ ያሸባብ ምን ጠየቅ ይሆን ተብሎ ወላተሉም ባሁኑ ጊዜ ያሉ ይሸሸጋሉ ከህብረተሰባቸው ይሰወራሉ ምክንያቱም የሚሰሩትን ስለሚያውቁት ረሱሉ ግን አለይሂ ሰላቱ ወሰለም ظهر للناس وعرض نفسه للقصاص قائلا እንዲህ ያሉ ሲሆን من كنت جلدت له ظهرا فهذا ظهري فليستقد منه እንግዲህ ያላግባብ ጀርባውን ወገቡን የገረፍኩት ሰው ካለ ያላግባብ ይሁላችሁ ጀርባዬና ወገቤ አሁን መጥቶ ቂሳስ ይምታኝ ማለታቸው ነው ረሱሉ አለይሂ ሰላቱ ወሰለም ومن كنت شتمت له عرضا فهذا عرضي فليستقد منه عرضን ክብሩን የሰደብኩት ሰው ካለ ያጎደፍኩት ሰው ካለ ይሄው እርድ ያለ ፈቅጃለሁ ቂሳሳችሁን ተሞሉ መሳደብ ትችላላችሁ እኔ ያልኳችሁን ማለት ትችላላችሁ ብለው ረሱሉ አለይሂ ሰላቱ ወሰለም ተናገሩ ثم نزل فصلى الظهر እንግዲህ ይያሉ ዙሁር ደረሰ ወረዱና ዙሁር ሰገዱ ثم رجع فجلس على المنبر ዙሁር ከተሰገደም በኋላ ተመልሰው ሚንበር ላይ ተቀመጡ وعاد لمقالته الاولى في الشحناء شحناء ማለት ጥል ማለት ነው መጀመሪያ እንዳሉት አሁንም እኔ የመታሁት ሰው ካለ ይምጣና ቂሳስ ይሞላል የሰደብኩትም ካለ ያን ነው ያሉ وغيرها ሌሎችም ጉዳዮች ተናገሩ فقال رجل ان لي عندك 3 دراهم አንድ ሰው ከዛ ከሰው መካከል 3 ድርሃም ያስቀመጥኩት አለኝ አንቱ ዘንዳ ደራ ማለት ነው فقال اعطيه يا فضل 3 ድርሃም አለኝ አለ ሐቁ ነው ይሰጣዋል فضل ابن العباس የረሱሉ አለይሂ ሰላቱ ወሰለም ያጎት ልጅ ናቸው ያልን ነው የአባስ ኢብኑ አብዱል ሙጠሊብ ልጅ እሱን ስጠው ያለውን ስጠው ተባሉ ሐቁን ተሰጠው ثم اوصى بالانصار قائلا እዛው ሚንበር ላይ ያሉ አሁንም ስለ አንሷሮች እንዲህ ብለው ወሲያ አስተላለፉ ኡሲኩም بالانصار አንሷሮች የረሱሉ አለይሂ ሰላቱ ወሰላምና የሷሃቦች የእስልምና አጋጆች ማለት ነው አንሷር ማለት ጀምዑ ናሲሪ ይሄ እንደ ስማቸው ሆኗል እንደ ስም ስለሆነ ዓለም እንደ ዓለም ስለሆነ ንስባው አንሷሪ ይባላል አለዛ ወደ መፍረድ ነበር የሚነሰበው ይላል ኡሲኩም بالانصار ስለነሱ አደራ እላችኋለሁ አሉ فانهم كرشي وعيبتي ايه كرشي ማለት አይባ ማለት ማነው ተቀራራቢ ነው የኔ ሚስጥረኞች ናቸው የውስጥ ወዳጆች ናቸው አሉ ረሱሉ አለይሂ ሰላቱ ወሰለም وقد قضوا الذي عليهم እነሱ በእነሱ ላይ ያለውን ግዴታቸውን ስለኔና ስለ እስልምና ፈጽመዋል ግዴታቸውን ተወጥተዋል አንሷሮች ነው የሚሉት ረሱሉ አለይሂ ሰላቱ ወሰለም وبقي الذي لهم የነሱ ሐቅ ግን የነሱን ሐቅኛ ዋጅባችንን አልተወጣንም ሐቃቸው ገና ይቀርላቸዋል ያው የውመል ቂያማ ይሞላሉ ማለታቸው فاقبلوا من محسنهم وتجاوزوا عن مسيئهم
እነዚህን አንሳሮች መልካም ከሰራው መልካም ስራውን ተቀበሉ የሙሲእ ከሆነ ደግሞ እለፏቸው አፉ በሏቸው አሉ እንግዲህ ሐጅ የማያሰጅም ምናምን ከሆነ ነው ያ ከሆነ ሐጅ አንሳርም ላይ ሌላውም ላይ ይቆም وفي روايه انه قال ان الناس يكثرون وتقل الانصار በሌላ አዘጋገብ ሰዎች እየበዙ ይመጣሉ አንሳሮች እያነሱ ነው የሚመጡት አሉ حتى يكونوا كالملح في الطعام ምግብ ላይ እንዳለ ጨው እስከሚሆኑ ድረስ እንግዲህ ምግብ ያጀባ የጨው ቂማው አይታወቅለትም ይባላል ጨው ሰው ያራክሰዋል እሱ ላይ ምግብ ከሌለ መብላት አትችልም ምግብ ላይ ጨው ከሌለ ካበዛህም አይበላም ስለዚህ ምግብ ላይ ጨው የሚደረገው ምንድነው ትንሽ እንደዛ ይሆናሉ አንሳሮች ቁጥራቸው ያነሰ ሌላው ሰው እየጨመረ ይመጣል አሉ فمن ولي منكم امرا ከናንተ የሆነ ነገር ስልጣን ያገኘ ነው የሚሉት يضر فيه احدا او ينفعه ይላል እንግዲህ ስልጣን ካገኘ ሰው የመቸም የተወሰነውን ሰው ይረብሽበታል የተወሰነውን ሰው ይጠቅምበታል አሁን ይጥቀምና ይጉዳ ማለታቸው አይደለም ረሱላህ አለይሂ ሰላም ዋቂዑን እየተናገሩ ስልጣን ኑሮት መጥቀምና መጉዳት የሚችል ሰው አሉ فليقبل من محسنهم ከአንሳሮች ሙህሲን ኢህሳናቸውን ይቀበላሉ ويتجاوز عن مسيئهم ከሙሲአቸው ደግሞ ይለፍ ይቅር ይበላቸው አንሳሮችን አደራቸውን ተወጥተዋልና በማለት ወሲያ ለአንሳሮች አስተላለፉ ረሱሉ አለይሂ ሰላቱ ወሰለም ይላል ثم قال ከዛ እንዳሉ ان عبدا خيره الله بين ان يؤتيه من زهرة الدنيا ما شاء وبين ما عنده فاختار ما عنده አንድ ባሪያ ያላህ ባሪያ አሉ ረሱሉ አለይሂ ሰላቱ ወሰለም አላህ አማረጠው ሁለት ምርጫ ሰጠው የዱንያን አበባና የዱንያን ኒዕማ የፈለከውን ተወስዳለህ ወይስ እኔ ዘንድ ያለውን ትመርጣለህ ብሎ ሲያስመርጠው አላህ ዘንድ ያለውን መረጠ ራሳቸውን ፈልገው ማለት ነው ይሄን ያሉት قال ابو سعيد الخدري ይሄን ሐዲስ የሚዘግቡት እንግዲህ አቡ ሰዒድ الخدري رضي الله عنه ሳቸው ናቸው فبكى ابو بكر ይሄንን ሲሉ ረሱሉ አለይሂ ሰላቱ ወሰለም አቡ በክር رضي الله عنه ማልቀስ ጀመሩ كان رقيق القلب عائشة እንደተናገሩት እንደታመሙ እንግዲህ አቡ በክር ያስግዱ ብለዋል ረሱሉ አለይሂ ሰላቱ ወሰለም ይሄ ኢሻራ አለበት ኸሊፋ የሚሆኑት እሳቸው እንደሆኑ አሷ ረቂቁል ቀልብ ነው እርሰው ጠፍተው እርሰው ሳይኖሩ እርሰው ቦታ ሲቆም ራስና አይመልክም ያለቅሳል ቁርአን መቅራት የማይችል ዑመር ይታዘዙ ዑመር ይሻላሉ ሐፍሳና አይሻን እንቢያሉ ረሱሉ አለይሂ ሰላቱ ወሰለም እንኩና ሰዋሂባቱ ዩሱፍ አው ሰዋሂቡ ዩሱፍ ስለዚህ አስጊድ የተባሉት አቡበክር ናቸው አቡበክር ያስግዱዋል حتى اذا كان الوفاء ነገሩ بعكس ሆነ ያሰብ ዑመር ኃይለኛ ናቸው የተባሉት لم يتحمل المصيبه እንደውም ረሱሉ አለይሂ ሰላቱ ወሰለም ሞቷል የምትይሰው እዳ ትገባላችሁ አሉ ዑመር ረዲየላሁ ዐንሁ ወደፊት እንደሚመጣል ስለዚህ ይህንን ሐዲስ ሲናገሩ አቡበክር ረዲየላሁ ዐንሁ አለቀሱ قال فديناك بآبائنا وأمهاتنا እኛ በአባት በእናቶቻችን ፊዳን ከፍለውታለን አሉና አቡበክር አለቀሱ አቡ ሰዒድ الخدري ምን ይላሉ فعجبنا له በጣም ገረመን ይሄን አባባሉ ረሱሉ የሚያወሩት የሆነ ባሪያ አላህ አስመረጠው ይያሉ ስለሆነ ባሪያ ነው የሚያወሩት እሱ ይሄንን እያለቀሰ ይሄን እንዴት ይላል አቡበክር ብለን ተገረመን ይላሉ አቡ ሰዒድ الخدري فقال الناس انظروا الى هذا الشيخ ሰዎች እንግዲህ እርስ በርሳቸው ምን ተባባሉ ተመልከቱ ወደዚህ ሽማግሌ ያሉ ነው ወደ አቡበክር يخبر رسول الله صلى الله عليه وسلم عن عبد خيره الله بين ان يؤتيه من زهرة الدنيا وبين ما عنده وهو يقول فديناك بآبائنا وأمهاتنا ايه سويه من اين السويه ነው ረሱሉ አለይሂ ሰላቱ ወሰለም ስለሆነ ባሪያ ነው የሚናገሩት አላህ Subhanahu Wa Ta'ala በዱንያና አላህ ዘንድ ባለው መካከል አስመርጦት ያንን ባሪያ አላህ ዘንድ ያለውን መረጠ የሆነ ባሪያ እያሉ ይናገራሉ ይሄ ደግሞ አቡበክር فديناك بآبائنا وأمهاتنا ይላል ብለው ሰዎች ተናገሩ ይላል فكان رسول الله صلى الله عليه وسلم هو المخير
ምርጫ የተሰጣቸው ማን ናቸው? ረሱሉ አለይሂ ሰላቱ ወሰለም ራሳቸው ስለ ራሳቸው እየተናገሩ ነው ይላሉ አቡ ሰዒድ አልኹድሪ። ወካነ አቡ በክር አዕለመና ረዲየላሁ ዐንሁ አቡ በክር በረሱሉ አለይሂ ሰላቱ ወሰለም አባባል አዕለሙ ማን ነበር? አቡ በክር ነበሩ። የረሱሉን አለይሂ ሰላቱ ወሰለም አባባል የተረዱት ከሷሃቦች ሁሉ በላይ እሳቸው ናቸው። ስለዚህ አዕለም እሳቸው ከሆኑ ከረሱሉ በኋላም ኸሊፋ የሚሆነው አዕለሙ ሷሃባ። ስለዚህ ይህም ኢሻራ አለበት ኸሊፋ ለመሆናቸው ይላል። ثم قال رسول الله صلى الله عليه وسلم إن من أمن الناس علي في صحبته وماله أبو بكر كسوች ሁሉ በኔ ላይ በጣም የለገሰ ሰው አለ ከተባለ በጓደኝነትም ሆነ በንብረት እንደ አቡ በክር የለም አሉ። አቡ በክር ረዲየላሁ ዐንሁ من أمن الناس علي في صحبته وماله ولو كنت متخذا خليلا غير ربي لاتخذت أبا بكر خليلا كالله وجه كجيتا وجه خليل أرجع عليزم من جيم ميز بنبركن أبو بكر خليل أرجع إز نبرا ولكن أخوة الإسلام ومودته يسلمنا وندما ما جنتنا يسلمنا مواددنا وبنينا بأبو بكر مكاكل يالوال لا يبقين في المسجد باب إلا سد إلا باب أبي بكر إلا باب ወደ መስጂድ የሚያደርሱ ከየቤታቸው በሮች ነበሩ ይባላል። እነሱ ሁሉ አይቅሩ ይዘጉ የአቡበክር ባብ ሲቀር አቡበክር የሚመጣበት በር አይዘጋም ከሳቸው ሌላ ያለ በር ይዘጋ በማለት ረሱሉ አለይሂ ሰላቱ ወሰለም ተናገሩ ይላል። ስለዚህ هذا الحديث يعد في مناقب أبي بكر الصديق رضي الله عنه كتاب المناقب አለ እሱ ላይ ይመጣልናል ኢንሻአላህ። قبل 4 أيام አሁን ይሄም የሆነው قبل 5 أيام ነበር። አሁን ደግሞ ከአራት ቀን በፊት አንድ ቀን ቀንሶ ማለት ነው። ويوم الخميس قبل الوفاة ب4 أيام قال وقد اشتد به الوجع እንግዲህ ሙስቀን ነው ሊሞቱ አራት ቀን ሲቀራቸው በሽታው በጣም በርትቶባቸው እያለ እንዲህ አሉ ሐሉሙ አክቱብ ለኩም ኪታበን ለን ተضሉ بعده ኑ አሉ ኑና የሆነ ኪታብ ልጻፍላችሁ ከዛ ኪታብ በኋላ ምንም ልትጠሙ አትችሉም አሉና ረሱሉ አለይሂ ሰላቱ ወሰለም ተናገሩ። وفي البيت رجال فيهم عمر ረሱሉ አለይሂ ሰላቱ ወሰለም ቤት ይሄን ሲሉ ብዙ ሰዎች ወንዶች ነበሩ ከነዛ መካከልም ዑመር ይገኙበት ነበር ይላል። فقال عمر قد غلب عليه الوجع وعندكم القرآن حسبكم كتاب الله ዑመር እንግዲህ ረዲየላሁ ዐንሁ ምን አሉ አሁን ረሱሉ አለይሂ ሰላቱ ወሰለም እንደምታዩአቸው በሌላም የተፈሰረ አለ በዚህኛው ነው ረሱሉ አለይሂ ሰላቱ ወሰለም እንደምታዩአቸው ህመሙ አይሏቸዋል አቸንፏቸዋል ለናንተ አስበው አሁን ተቸግረው ሊያጽፉ ነው ስለዚህ እነሱን አናስቸግራቸውም غلبة المرض ያለባቸው አናስቸግርም የአላህ ቁርአን እኛ ዘንድ አለ ቁርአን ይበቃናል ይጻፉ እንዳትሉ በማለት ዑመር ረዲየላሁ ዐንሁ ተናገሩ። فاختلف اهل البيت ቤት ያሉት ሰዎች ተለያዩ ተጨቃጨቁ واختصموا فمنهم من يقول قربوا يكتب لكم رسول الله صلى الله عليه وسلم ኑና የሚጻፍበት ሉክና ብዕር አምጡ ያው ረሱሉ አለይሂ ሰላቱ ወሰለም ክታቦች ስላሏቸው ያጽፉላችሁ ተጠጋጉና ይጻፍላችሁ የሚሉ ሰዎች አሉ። ومنهم من يقول ما قال عمر ከነሱ ደግሞ የተወሰኑት ዑመር ያሉትን ረሱሉ አለይሂ ሰላቱ ወሰለም በጠና ታመዋል እንደገና ደግሞ የሚያስፈራን ነገር የለም የአላህ ኪታብ አለ መሐላችን ቁርአን ይበቃናል የሚለውን የዑመርን አባባልም የሚሉ አሉ ይላል። فلما اكثروا اللغط والاختلاف ጭቅጭቅንና መለያየትን ሲያበዙ قال رسول الله صلى الله عليه وسلم قوموا عني ተነሱ ብለው ረሱሉ አለይሂ ሰላቱ ወሰለም እንዲነሱ አረጋቸው ይላል። واوصى ذلك اليوم بثلاث እዚህ እንግዲህ ሊሞቱ አራት ቀን ሲቀራቸው ሶስት ነገር ወሲያ ብለዋል ይላል። አንደኛ اوصى بإخراج اليهود والنصارى والمشركين من جزيرة العرب رسول عليه الصلاة والسلام ሊሞቱ አራት ቀን ሲቀራቸው جزيرة العرب ከሚባል አካባቢ ይሁዶችና ነሳራዎች ሙሽሪኮች እንዳለ
ከእስልምና ውጭ የሚከተሉ ሰዎች እንዲወጡ አዘዙ ረሱሉ አለይሂ ሰላቱ ወሰለም። ሁለት አይነት ሃይማኖት ጀዚረተል አረብ ላይ መኖር አይችልም ብለው ረሱሉ አለይሂ ሰላቱ ወሰለም ወصያሉ። طيب وأوصى بإجازة الوفود بنحو ما كان يجيزهم ሁለተኛው ወሲያ ደግሞ እንግዲህ ውፉዶች ወደ ረሱሉ አለይሂ ሰላቱ ወሰለም የሚመጡ ሰዎች አሉ ብለናል። ረሱሉ አለይሂ ሰላቱ ወሰለም የሆነ ነገር አርገው ነው የሚልኳቸው። እነዛ ውፉዶች እኔ እያለሁ እንደሚሸኙትና እንደማዘጋጃቸው እንደምሸኛቸው አርጋችሁ እንድትሸኙአቸው ውፉዶችን እንድታከብሩ ብለው ረሱሉ አለይሂ ሰላቱ ወሰለም ወሲያሉ። أما الثالث فنسيه راوي رستوتال ይላል ولعله الوصية بالاعتصام بالكتاب والسنة ይሄ ሊሆን ይችላል አሉ። ሶስተኛው ወሲያ በቁርአንና በሐዲስ አደራችሁን እነሱን አጥብቃችሁ ያዙ ማለታቸው ሊሆን ይችላል አንደኛ አሉ። ሌሎቹ ደግሞ አው ተንፊዙ ጀይሽ ኡሳማ ወይ ኡሳማን እንግዲህ ትናንት አሳልፈናል አቅድ ሊዋ አርገውለት ነበር። እሱ ረሱሉ አለይሂ ሰላቱ ወሰለም በመታመማቸው የተነሳ አልሄደም ነበር። እሱ ጀይሽ እንዳይቀር እኔም ብሞት ወደ ሩም ወደ ፍልስጤም አካባቢ እንግዲህ በልቃ እና ዳሩም የሚባል አካባቢ ደርሰና ነው የተባሉት ወደዛ መሄዱን እንዳይተው ብለው እሱንም ሊሆን ይችላል አሉ። ሶስተኛው አው هي الصلاه وما ملكت ايمانكم ሊሆንም ይችላል። መጨረሻ መረዶል መውታቸው ላይ ስለ ሶላትና ሰዎች ስለመለኩት ነገር አደራ ብለዋል። ያሸራል ማመለከት አይማኑኩም አምነው ብለዋል። ሶላትን አደራ አሉ። እናንተ መታስተዳድሩት እናንተ ስር ያለን ነገር ሁሉ አደራችሁን አሉ። እንግዲህ በዛ ሰዓት ባሪያ የሚባል ነበር። ስለ ባሮች ሰራተኛ እዛ ይገባል። እንሰሳም ካለ ከብት፣ ግመል፣ ፍየል እዛ ውስጥ ይገባል። ስለዚህ በአንተ ሚልክ በእናንተ ቁጥጥር ስር የሚተዳደር ነገር በሙሉ አደራችሁን እንዳትበድሉ እንዳትዘልሙ ብለው ወሲያ ብለዋል ይላል። والنبي صلى الله عليه وسلم مع ما كان به من شدة المرض رسول عليه الصلاة والسلام امام بطام يبرتا مهونو غار كان يصلي بالناس جميع صلواته صلواتوችን እንዳለ ያሰግዱ ነበር ይላል። حتى ذلك اليوم يوم الخميس قبل الوفاة ب4 أيام ከመሞታቸው ቀድሞ በአራት ቀን يوم الخميس እሳቸው አስግደዋል ይላል። وقد صلى بالناس ذلك اليوم صلاة المغرب የዛ خميس ቀን صلاة المغرب አስግደዋል ረሱሉ አለይሂ ሰላቱ ወሰለም ይላል። فقرأ فيها بالمرسلات عرفا مغرب ላይ والمرسلات عرفا ያለውን መጨረሻ ላይ ሲቀሩ የሰማሁት ሶላት ላይ ይሄንን ነው ይላሉ ኡሙ الفضل بنت الحارث رضي الله عنها. وعند العشاء እዛኑ ቀን ዒሻ ላይ زاد ثقل المرض بحيث لم يستطع الخروج الى المسجد ዒሻ ላይ እመሙ ጨመረና ወደ መስጂድ መውጣት በማይችሉበት መልኩ እመሙ ጨመረ ይላል። قالت عائشة رضي الله عنها فقال النبي صلى الله عليه وسلم أصلى الناس ዒሻ ላይ መውጣት አልቻሉም። መግሪብ አስግደው ወደ ቤት ገብተው ዒሻ ላይ ወደ መስጂድ መሄድ አልቻሉም። ሰዎች ሰገዱ ወይ አሉ። قلنا لا يا رسول الله وهم ينتظرونك አልሰገዱም የእርሶን እየጠበቁ ነው አልናቸው ይላሉ። قال ضعوا لي ماء في المخضب مخضب ቅድም ያልነው ነው እሱ ላይ ውሃ አስቀምጡልኝ አሉ። ففعلنا አስቀመጥንላቸው ይላሉ። فاغتسل ታጠቡ فذهب لينوء ለመነሳት ታሰቡ فاغمي عليه አልቻሉም ወደው ثم افاق ከዛ አንሰራሩና فقال اصلى الناس አሁን ሰግደዋል ወይ አሉ። ووقع ثانيا وثالثا አልሰገዱም እየጠበቁ ነው አልን። ሁለቴም ሶስት ጊዜም እንደዚሁ ሁለት ጊዜም ሶስት ጊዜም ወደቁ ይላል። ما وقع في المرة الأولى من الاغتسال ثم الإغماء حينما أراد أن ينوء ስለዚህ ሶስት ጊዜ ሞከሩ ካቅም በላይ ሆነ። እዚህ ላይ ረሱሉ አለይሂ ሰላቱ ወሰለም ያው መሄዳት አለመቻላቸውን ሲረዱ فأرسل إلى أبي بكر أن يصلي بالناس እንግዲህ ሊሞቱ መስቀን አራት ቀን ሲቀራቸው ኸሚስ መግሪብ አስግደው ዒሻ ላይ ነው የተከሰተው ይያልን ነው። ሶስት ጊዜ ሞክረው እየታጠቡ እነሳለሁ ይያሉ ሲያቅታቸው አቡበክር ያሰግዳሉና ለአቡበክር ላኩ። فصلى أبو بكر تلك الأيام እነዛን ቀናቶች አሁን ካሁን በኋላ እስከሚሞቱ ያሉትን ቀናቶች አቡበክር አሰገዱ ይላል።
17 صلاة في حياته صلى الله عليه وسلم 17 صلاتዎች أبو بكر أسجدوا الرسول بهوتي يالو إلى وهي صلاة العشاء من يوم الخميس وصلاة الفجر من يوم الاثنين نزل خلتناتشو و15 صلاة فيما بينها زي مكاكل يالو 15 ላይ ሁለት ሲጨመር 17 ሶላት ረሱሉ አለይሂ ሰላቱ ወሰለም አስግደዋል በረሱሉ ህይወት አቡበክር አስግደዋል ወራጃት عائشة النبي صلى الله عليه وسلم 3 أو 4 مرات አቡበክር ያስግድ ሲሉ عائشة رضي الله عنها رسولون አማለሰች 3 ጊዜ ወይ 4 ጊዜ ليصرف الإمامة عن أبي بكر إمامنتن كأبو بكر اندملس رسول عليه الصلاة والسلام ودليل سو عمال سو نبر عائشة حتى لا يتشاءم به الناس سوج تشاء من داربو فأبى رسول عليه الصلاة والسلام انبيالو وقال إن كنا لأنتن صواحب يوسف يوسف قصة معروفنا قصة معروفة وطويلة إن كيدكن عظيم يتبالوتم الزالين ስለዚህ የነሱ ጓደኛ የዩሱፍ ጓደኞች ናችሁ ዩሱፍን እንደዛ ከይድ እንዳረጉት ሴቶች የዛ አይነቶች ናችሁ ማለታቸው ነው ረሱል ማለይሂ ሰላቱ ወሰለም ትንሽ ስለተናደዱ ሙሩ አባበክርን ፈሊዩሰሊ ቢናስ አቡበክርን ነው ያልኩት አቡበክር ሰዎችን ያሰግድ በማለት ወሰኑ አሁን የተባሉትና 17 ሶላት አቡበክር ረዲየላሁ ዐንሁ አሰገዱ ይላል وللدرس بقيه نتمه فيما يأتي من الزمن إن شاء الله والله سبحانه وتعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين